ሶስት ዋና ነጥቦችን አይተናል አሁን ተራው እናንተ ነው የሚሆነው ክብራትና ክብራን እንደ አዲስ አበባ እያንዳንዱ ነዋሪ በስራው የሚኮራባት በአገልግሎት አሰጣጣ ከዚህ የበለጠ የላቀ ደረጃ ላይ የምትደርስ ፈጠራ የሚበረታታባትና ንጽህናው የተጠበቀ ከተማ ለማድረግ እያንዳንዱ ሰው ዜጋ የኔ ቤት ስራ ምን መሆን አለበት ብዬ እንዳስብ ነው አሁን ፈልገው ነው ምንድነው ኮንትሪቢዩት ማድረግ የምችለው ነው እኔ የበኩሌን ሳደርግ ሌላው ሲያደርግ ነው አይደል እኔ ሳስብ ሌላው ሲያስብ መተሳሰብ ይያለን ምን መጣው ስለዚህ በዚህ መሰረት ይያደረግን እንደው ይሄ ቢሆን ይሄ ቢጨመር የምትሉትን ተማሪዎችም ስላላችሁ እንግዲህ ከተለያየ ተቋም የመጣችሁ ኤክስፒሪያንስ ይኖራችኋል ተዋበ ገድል ይባላል የመጣሁት ከሸማቾች መብት ጥበቃ ማህበር ነው ማህበሩ የሲቪክ ማህበር ነው በሞያዬ የኢንቨስትመንት አማካሪ ነኝ አዲስ አበባ ከተማችን ከዚህ በፊት የነበራት ገጽታና አሁን የነበራትን ገጽታ በመናይበት ጊዜ የስራ ባህልና ፓራዳይም ሺፍት የታየበት ነው ይሄን እንደማሳየነት አንደኛ 24/7 የሚል ነገር አለ በውጭ ሀገር ኤክስፒሪየንስ ምናልባት መድረክ ላይ ያላችሁ ሰዎች ልምድ ይኖራቸዋል እኔ ልምድ አለኝ 247 ማለት 24 hours in a day 7 days in a week ነው የሚሆነው ጥሬ ትርጉሙ እንደዚህ አይነት ሬስቶራንቶች አሉ በሌላው ዓለም ላይ ይሄ ይታየው በከተማችን በተለይ የአመራር ጥበብ የታየበት አመራሮች ቀንም ማታም ስራ የሰሩበት ነው ለውጡ ከዚህ የሚጀምር ነው ስለዚህ አመራሩ ላሳየው የስራ ጥበብና ጥረት እጅግ ክብር መስጠት ፈልጋለሁኝ ከዛም ባሻገር ማታ ኮኛ ገር አይሰራም ነበር ሰው 12 ሰዓት ላይ ወደ ቤቱ ነው የሚገባው ግን የኮሪደር ልማቱ ሲሰራ ካያችሁ 24 ሰዓት ነው የተሰራው ስለዚህ ይሄም የስራ ባህልን ያበረታታና ያሳየ በመሆኑ ለህዝቡም ለነዋሪውም ለማቅሩም ለባለሀብቱም ከፍተኛ ክብርና ምስጋና ማቅረብ ፈልጋለሁ ኢንቨስትመንት 3 ኮሮች ነው ያሉት አንደኛው ቫልዩ አድ ማድረግ ነው ሁለተኛው የስራ ዕድል መስጠት ነው ሶስተኛው ደግሞ ቴክኖሎጂና ስኪል ትራንስፎርም ማድረግ ነው እነኚህ ሶስቱ ኮር ናቸው ከአገር ውስጥ ብቻ ሳይሆን የውጭውንም ቴክኖሎጂና ስኪል በዚህ መንገድ ትራንስፎርም ማድረግ ስለሚቻል እየተሰራ ያለ መሰራት ያለበት በመሆኑ ይሄንን እንደማሳያ ለማቅረብ ወገን ክብራይል ይባላልኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ልጆች አለ እዛ ላይ ነው የምሰራው ልጆች ላይ እየሰራን ነው ልጆች የተሻለ በትምርታቸው ላይ ጠንካራ እንዲሆኑ ጠንክረው እንዲማሩ በይበልጥም በትምርት ላይ ትልቅ እምነት አለን ዛሬ ያወራን የሚመስለኝ ሀገርን ለውጥ የሚያመጣና በየቢሮ ውስጥ በየስፍራው በተለያየ ቦታዎች ላይ የምናከናውነው ስራ ነው ብዬ አስባለሁ በኮሪደር ልማቱ ላይ አድዋ መታሰቢያን አይታችኋል ሌላ በጣም ብዙ ፕሮጀክቶች 24 ሰዓት እየተሰሩ የመጡ ናቸው ስለዚህ ከማውራቱ ከብዙ ነገር በላይ ስራን የሚለውጠው መስራት ብቻ ልክኛ ስንሰራ ትውልዱ ይሰራል እኔ ቁጭ ብዬ ስሰራ ስታይ ልጄ አብራኝ ትሰራለች ቀድም እንዳልኳችሁ ስራ እንደከፋፈለው አንዳንድ ቦታ ላይ ለምሳሌ የደሞዝ ሪዋርድ የሚፈልግን የደሞዝ ሪዋርድ ጎበዝ አትሉትም ተማሪ ነው ጎበዝ የምትሉት ለምን ነገ ይሄንን ሁሉ ቀሰብስቦ ነገ ደግሞ የገንዘብ ሪዋርድ የሚያገኝበት ቦታ ላይ አክቲቭ ይሆናል ካሁኑ ደግሞ ምን መሆን አለበት ያንን እየለመደ የሚሄድበት ትውልዱ ሁለቱን እየለየ የትምርት ኢንቫይሮንመንት ላይ ቤስት ስለሆነ ወጥቶ የእውነተኛው ዓለም ላይ ደግሞ ይሄ ስራ የሚሰራበት ዓለም ላይ ደግሞ ቤስት ይሆናል ማለት አይደለም ስለዚህ ካሁኑ ኤክሰርሳይዝ ማድረግ የሚችልበት ጋዜጠኛ አንዱ ዓለም ጌታቸው ባላለው ዓለም ላይ ትልልቅ ለውጥ ያመጡ ሰዎች ኢትዮጵያዊ ቢሆኑ በየሳስብ ትንሽ ሐሳብን የሚፈራ ሐሳብን እንደ ጦር ከሩቅ የሚመለከት ማህበረሰብ ባለበት ሁኔታ ውስጥ ያው ኢስራና ክህሎት ስለሚል የራሱ ሚኒስትር መስሪያ ቤቱ ክህሎቶች ብዙ ክህሎቶች ተዳፍነው ወደ ስራ ሳይቀየሩ የቀሩበት ማህበረሰብ የለንም ወይ እንደ ማህበረሰብ አንድ በጣም እናቀውን ታሪክ ልንገራችሁ የሎሬት አፈወርቅ ታሪክ ነው ኢሲ አዳራሽ ውስጥ የምታዩት ትልቁ የኩራት የሆነ አንድ ስዕል የተሰራበት ሁኔታ በጣም ሁሌ ይገርመኛልና ውጭ ሀገር ሄደው ሰውየው ተመረው ሲመለሱ አፄ ኃይለ ሥላሴ ውጭ ያያችሁትን ፎቅ ምናምን አትንገሩን ሰው ኢትዮጵያ መጣችሁ ጥሩ ነገር ስሩልን ብለው ነው የላኳቸውና ያንን አድርገው ተመረው ወደ ኢትዮጵያ መጡና ኤግዚቢሽን ያዘጋጃሉ ለመጀመሪያ ጊዜ እና ሁሌም የሚታወቀው ኤግዚቢሽን ኢትዮጵያ ውስጥ ያው ስላል ነበር በወቅቱ ከመላእክታት ስዕል ይወጣ ትንሽ አብስትራክት የሆኑ ስዕሎችን ነው ሲያሳዩ የነበረውና እኚህ ሰው ተበላሹ ነው ያሉት በወቅቱ የነበሩ ሰዎች ያንን እንደገና አልፈው የአፍሪካ ህብረት ያ የኢሲ ጨረታ ሲወጣ ለአንድ ጣሊያናዊ አርኪቴክት ነበር የተሰጠው በወቅቱ
እኚህ ሰው ኢትዮጵያዊ ነኝ ስዕል ሄጄ ተምሬያለሁ አውሮፓ ሀገራት ያንን መስራት ይችላልው ብለው ብዙ ዲፌንድ አድርገው መጨረሻ ላይ እድሉ ተሰጣቸውና ያንን ያያችሁትን ዛሬም ድረስ እኚህ ሰው የተሻለ ስም እንዲያገኙበት ያደረገ ስራ ሰርተዋል። እኚህ ሰው ለብዙ ኢትዮጵያን ማሳያ ናቸው። በእርግጠኝነት ኢትዮጵያ ውስጥ ብዙ ሐሳብ ያላቸው ሰዎች አሉ። ወደ ስራ ቀይረው ደግሞ ሀገር እንዲለውጡ እንደ ማህበረሰብ ቅድም ትልቅ ችግር አለ ተብሏል። እሱ መስበር ከተቻለ ሐሳባቸው ሳይሰበር ወደፊት መምጣት የሚፈልጉ ሰዎች ለነሱም ይሆን ስራ እንደ ተቋም ለስራና ክህሎት ሚኒስቴር ትልቅ አደራይን መልክቴንም አስተላልፋለሁ። ይፉባላል የመጣሁት ከኮተቤ ትምህርት ዩኒቨርሲቲ ነው። ኬሚካል መሐንዲስ ነኝ። በኮተቤ ትምህርት ዩኒቨርሲቲ የቢዝነስ ቴክኖሎጂ እና ሙያ ትምህርት ኮሌጅ በዲንነት እየመራው እገኛለሁ። ከትምህርት ተቋም እንደመምጣት የትምህርት ተቋማት ሚና ምን መሆን አለበት? የመሰረታዊ ትምህርትና ክህሎት ስልጠና ላይ ትኩረት አድርጎ መስራት መቻል አለባቸው። ክህሎቱ በሌለበት ስለ ባህል ብናወራ ያው ተመጋጋቢ ሐሳቦች ስለሆኑ ተነጣጥሎ መሄድ ስለማይችል በደንብ እዚህ ጋር እንደተነሳው ከአጠቃላይ ትምህርት ስርዓቱ ጋር በተያያዘ ዩኒቨርሲቲዎች እየሰሩበት ያለው አንድ ነገር አለ። ምንድነው? ትውልዱን በክህሎት ከመደበኛ ትምህርቱ ጎን ለጎን ማሰልጠን የሚል አይነት ነገር አለ። በዛ ውስጥ 3 ስቴጆች አሉት። የካሪየር አዌርነስ፣ ካሪየር ኤክስፕሎሬሽን እና ካሪየር ሬዲነስ። ሌላው የትምህርትና ኢንዱስትሪ ፍላጎትን ማስተሳሰር። አሁን ጋፑ የሆነ ብሪጅ መደረግ ያለበት ነገር አለ። ብዙ ጊዜ ቀጣሪ ተቋማት የሚቸገሩበት ነገር ምንድነው? የሚያሰሩትን ስራ የሚሰራላቸው የተዘጋጀ የሰው ኃይል የላቸውምና ያንን ማስተሳሰር ነው። ይሄን ወደ መሬት ለማውረድ እንዳው የዩኒቨርሲቲ አመራር ቦርዶች እንዴት ነው እንዳው የሚመደቡት የሚለውን ወደ ኋላ መለስ ብሎ ማየት ይፈልጋል። ለምሳሌ ቦርዶች በኢንዱስትሪ አድቫይዘሪ ቦርዶች ቢዋቀሩ ኢንዱስትሪ ላይ ያለውን ጋፕ በደንብ አንደርስታንድ የሚያደርጉ አመራሮች ስለሚሆኑ ያንን ጋፕ ለመሙላት ጠቃሚ ነው የሚል ነገር አለኝ። ሌላው የኢኖቬሽንና አንተርፕረነርሺፕ ሀቦች መሆን መቻል አለባቸው የትምህርት ተቋማት። ያንን ባደረጉ ቁጥር ፈጠራ ይበረታታል። ያው ፈጠራ ውስጡ ያለ የመፍጠር አቅም ያለው ሰው ወደ ስራ ኃይሉ የመቀላቀል እድሉ በጣም ሰፊ ስለሚሆን ማለት ነው። ብዙ ጊዜ ቀጣሪዎች ጋር የሚፈለግና ትኩረት የሚሰጠው ነገር ምንድነው? ፖዚቲቭ ወርክ ኢቲክ ነው። የትምህርት ተቋማት ተማሪዎችን ኦር ሰልጣኞችን በሚያሰለጥኑበት ወቅት በምን መልኩ መቅረጽ መቻል አለባቸው የሚለው በጣም ወሳኝ ነገር ነው ብዬ ወስዳለሁ። ቀጣሪዎች ጋር በጣም ትኩረት የሚሰጣቸው ነገሮች አዳፕታቢሊቲ። ለምሳሌ በጣም ፈጣን የቴክኖሎጂ ለውጥ ሽግግሮች ያሉበት ጊዜ ነው። ሰራተኛው አዳፕቲቭ ካልሆነ ለዛ አዳፕታብል የሆነና አቲቲዩዱ የቲም ወርክ እንደዚህ አይነት ባህሪዎች ከሌሉት ከዛ ጋር ማስኬድ ከባድ ስለሚሆን በዛ ዙሪያ ላይ ትኩረት ተሰጥቶ ከተሰራ የተፈለገውን ውጤት ማምጣት ይቻላል ብዬ እላለሁ። መሐመድ እባላለሁ። ከአዲስ አበባ ምክር ቤት ነው የመጣሁት። ስራና ህግ የተያያዙ ናቸው። ክሎዝሊ ኢንተርሎኬትድ። ህግም በስራይ አንደር ኮንትሮል የሆኑ ሁኔታዎች አሏቸው። ህግም በስራ ላይ የሚፈልጓቸው ነገሮች አሉ። ለምሳሌ የሌበር ህግ አለ፣ የኦኩፔሽናል ሴፍቲ አለ፣ ሶሻል ሴኩሪቲ አለ፣ ትሬድ ዩኒየን አለ። የትሬድ ዩኒየን አርጊመንታቲቭ የሆኑ ኢሹዎች እዛ ውስጥ አሉ። ከጊዜ አኳያ ለማጥቀስ ያህል ሂውማን ራይት አለ። ኢንሾርት ምንድነው? ወርክ ዲፔንድስ ኦን ሎ ዲፔንድስ ኦን። ይሄ ኮንቴክስት ምን ያህል ነው በሀገራችን ደረጃ ወደ ንቃተ ህግ ወርዶ በህዝቡ ዘንድ ወይም በሰራተኛው አካባቢ የሚታወቀው? ይሄንን ዲሰንትራላይዝ አድርገን ሬፕሊኬት አድርገን ወደ ታች ለማውረድ ምን መደረግ አለበት ብለው የህግ ባለሙያዎች ያስባሉ? ከትምህርት አኳያ የተነሱ ነገሮች አሉ። ከትምህርት አኳያ አዲስ አበባ አሁን ትልቁ የአፍሪካ ከተማ ብቻ ሳይሆን የዓለማችንም
ትላልቅ ከተሞች ውስጥ የገባች ነች እና በዚህ ለውጥ ይሄን አይደለም የሮጥንም አይደለም እየዘለልን ነው ያለነው። ይሄንን ከጊዜ አኳያ እንደምታዩት ዛሬ አንድ ነገር ይጀመራል፣ ነገ ተመርቆ ነው ሚዲያም ተዘግቦ ሳልቅ ሌላ ይቀጥላልና እንደዚህ አይነት ሩጫ ላይ ያለን ትምህርት ቤቶች ካሪኩለሙን በተመጣጠነ ሁኔታ አሁን ባለንበት ኮንቴክስት የሚመጥን ፕሮቫይድ አድርገው ቴክኖሎጂን ወደ ህዝቡ ወደ ተማሪው ለማስረጽ የሚያደርጉት የተለያዩ አስፔክቶች አሉ። አንዱ ዋንኛው ላንጉዌጅ ነው ወይም ቋንቋችን ነው። የምንማርበት ትምህርት ከአንደኛ እስከ 12ኛ እስከ ዩኒቨርሲቲ ጨርሰን ስንወጣ ሪፈር የምናደርጋቸው የምንከተላቸው ዓለም አቀፍ ቋንቋዎችና ቴክኖሎጂዎችን አንብበን ተገንዝበን ኢንተርናላይዝ አድርገን ለፈጠራ የምናዘጋጅባቸው ሁኔታዎች ምን ያህል ለኛ የሚመጥኑ ናቸው የሚለው ሁልጊዜ ጥያቄያችን ነው። ዮሐንስ ጆርጌ ይባላል። የኒውክሊየር ሜዲሲን አስተማሪ ነኝ በሕክምና ፋካልቲ። ብዙ አመት ተማሪዎችን አስተምሬያለሁ። ሜዲካል ዶክተሮችን፣ ፋርማሲስቶችን፣ ራዲዮሎጂካል ሜዲካል ቴክኖሎጂስት አስተምሬያለሁ። በመጀመሪያ ደረጃ ይሄ ራሱ ፕሮግራሙ መቀረጹ በጣም ጥሩ ነው። ሁሉ ጊዜ የምናፍቀው ብዙ ነገሮችን በዚህ አይነት እየተነጋገር መልእክቱ ትምህርቱ ቢተላለፍ ብዙ ችግሮች ይፈታሉ የሚል እምነት ነው እና ይሄ በእንግሊዘኛ ስኬል አፕ የሚለው ይሄ እንደውም ስኬል አፕ ተደርጎ ለመላ ኢትዮጵያ መድረስ ቢቻል ችግር አለ አውቃለሁ፣ ግን ቢሆን ይጠቅማል ቀጥሉ ለማለት ነው። ከዛ ወደ ነጥቡ እና ምክንያቱም ሰዓቷን ማክበር አለብን ከፕሮፌሰር አለማዮ ጋር ልጀምርና በቃ ይሄ እውነት ነው። እኔን በጣም አንደርስኮር ይደረግ፣ በጣም ይሰመርበት። ዓለምን አሁን እየገዙ ያሉት አገሮች በሙሉ ለትምህርት ትኩረት የሰጡ ናቸው። በቃ እሱ ይሄን ካል የሚቻለው ሁሉ ቢቻል 100% የኢትዮጵያ ሕዝብ ቢማር ጥሩ ነው። በትምህርት ጉዳት የለም። ነገር ግን ከተማሪ በኋላ ደግሞ ያንን ነገር የሚጠቀምበትን አካሄድ በዛ ጉድለት ካለ መንገር መማማር ይቻላል እና እሱ ጥሩ ነው። በዛ በኩል እኔም ይሄንን ጋራለሁ ፕሮፌሰር አለማየሁ። ነገር ግን ከሱ ጋር የተያዘ ነገር ላንሳና የኛ የትምህርት አካሄዳችን አቲቲዩድ ላይ ምንም ትኩረት የተሰጠው አይመስልም። ምክንያታዊነት ላይ፣ ፊሎሶፊካል አመለካከት ላይ በጣም የተማረ እጅግ አካዳሚካሊ ማደንቀው ሰውየው አንራሽናል ነገር ሲሰራ ሳይ እንዴት ነው ምን ጉድለት አለብን ላለውና በሱ ላይ ምናልባት ፕሮፌሰሩም ኮሜንት ሊያደርጉ ይችላሉ። ሌላው ደግሞ ብዙ ችግሮችን ለመፍታት የማንችለው ለምንድን ነው? ምክንያታዊነትን ስለማንተገብር ነው። ለምንድን ነው አንድ ነገር የሚቃወመው? ለምንድን ነው አንድ ነገር የሚደግፈው የሚለው ከምንም ጋር የተያዘ ነገር ሳይሆን ነገሩ ትክክል ነው ብዬ አምኜበት መደገፍ፣ ስህተት ነው ብዬ አምኜበት መቃወም አለብን። ግን የምንቃወምበትም የምንደግፍበትም አካሄድ እስቲ አብዛኛው የኛን ነገር እንየው እስቲ። በዛ በኩል ችግር ያለ ይመስላል። በዛ በኩል በትምህርት ላይ የተለየ ትኩረት ይሰጥ። ኤቲክስ የሚለውም ቅድምም ተነስቷል። ኤቲክስም ላይ የተማረ ሰው የበለጠ ኤቲካል መሆን እኮ ይጠበቅበታል። መማራችን እኮ አንዱ እኮ አይምሮአችን ይሳላል፣ ሻርፕ ይሆናል ማለት ነው። ያ ከሆነ ደግሞ ካወቁ በኋላ እንዴት ያንን ነገር አጸያፊው ነገር እሰራለሁ? ስለዚህ ኤቲክስም ላይ ድሮ ስነ ምግባር ተብሎ ይሰጥ ነበር። አሁንም አለ ነገር ጥሩ ነው ቢጠናከር ጥሩ ነው የሚል። ሌላው ከኢትዮጵያ ባህል እጅግ በጣም ሁሌ ቅር የሚለኝ የሚቀኝነቱ ባህል በጣም የገዘፈ ነው። እሱን እንዴት ማፍረስ ይቻላል? ሰውየው ምንም ይሁን ምንም በጎ ነገር ሲሰራ መደገፍ፣ whoever he is ጥሩ ነገር ሲሰራ ደግሞ ብንደግፍ፣ መጥፎ ነገር ሲሰራ ብንቃወም አብዛኛው ችግር አሁን የሚታየው ነገር መቅረፍ አንችልም ወይ? በዛስ ደግሞ ትምህርት ሚና መጫወት አይችልም ወይ? ሙሴ ይባላል ከኮተቤ ትምህርት ዩኒቨርሲቲ ሙያዬ የፋይናንስ ረዳት ፕሮፌሰር እና ተመራማሪ ነኝ። ሐሳቡ በጣም ጥሩ ነው። ምክንያቱም በጣም ጠንካራ ሀገር፣ ጠንካራ ተቋም እና ምንፈልጋትን ወይ ምንመኛትን ሀገር ለመገንባት ይሄ የሚሰሩ እጆች የሚለው ፕሮግራም በጣም ወሳኝ ነው ብዬ አስባለሁ። የመጀመሪያው እኔ ምናልባት አቅራቢዎችን ነው በጣም
ቻሌንጅ ማድረግ የሚፈልገውና እዚህ ለቀረቡ ሰዎች እንደ ቤት ስራ መውሰድ ያለባቸው ነገር ብዬ የምወስደው አንደኛ የስራ ባህል ሲባል እኛ ኢትዮጵያውያን የራሳችን የስራ ባህል ራሱ ምን እንደሆነ አውቀናል ወይ ዲፋይን ተደርጎ ተቀምጧል ወይ ከመንግስት ጀምሮ እስከ ተራ ግለሰብ ድረስ ኢትዮጵያኖች ማለት ስራ ባህላቸው እንደዚህ ነው ተብሎ ኢንተርናላይዝ አድርገናል ወይ ዲፋይን ተደርጎ ተቀምጧል ወይ የሚለውን ጥያቄ ማንሳት እፈልጋለሁ እዚህ ላይ ሁላችንም አይ ቲንክ መነጋገር ብንችል ይሄንን ለምን እላለሁ የተለያዩ ሀገራት የሚለዩበት የስራ ባህል አላቸው ለምሳሌ እነ ጃፓኖችን ብንወስድ በጣም the most precision ወይ ደግሞ ምንድነው ለምሳሌ አንዳንድ ቴክኖሎጂዎችን ኢኖቬት ያደርጉና መኪና ሊሆን ይችላል እነሱ የሰሩት መኪና ከስተት ይጸዳ ያንዳንዶች ቴክኖሎጂዎች ከጊዜ በኋላ ከተሸጡ በኋላ ሊሰበሰቡ ሊበላሹ ይችላል ሰው ሰዓትን ማክበር አለቃም ማክበር መንግስትን መስማት የሚባሉ ነገሮችን ከኤዥያን ታይገርስ በጣም መውሰድ ይኖርብናልና ኢትዮጵያኖች ዲፋይን አድርገናል ወይ እሱን አውቀናል ወይ ከህግ ተቋማት ሚና አንፃር አቶ ሚኪያስ ወጥ የሆነ ትርጉም የለውም ዓለም አቀፍ ላይም የስራ ጉዳይ ከህግ አንፃርና እንዲህ ከሌለው የራሳችንን ትርጉም ከሀገራችን ነባራዊ ሁኔታ አንፃር ተነስተን ትርጉም እንድንሰጠው ለስራ እድል የሚፈጥር ይመስለኛል ምክንያቱም የሰው ልጅ አእምሮ የሚገደብ አይደለም ስለዚህ ይሄንን ብናስብበት ምክንያቱም ዲፋይንድ ያልተደረገ ነገር ምንም ሊንቀሳቀስ ስለማይችል ሁለተኛው አንድ የተነሳ በጣም የሚስማማኝ ነገር አለ ለስራ የማያዘጋጅ ከሆነ አይጠቅም በኔ እይታ ለስራ የማያዘጋጅ ማለት ለፈጠራ የማያዘጋጅ ማለት ነው ለስራ ከተዘጋጀ ለፈጠራ የተዘጋጀ ነው የሚሆነውና ስለዚህ ከፍተኛ የትምህርት ተቋማት ስራ ፈጣሪ ተማሪዎች ሰራተኛ ተማሪዎች መፈጠር መቻል አለባቸው በስራ ባህል ግንባታ ላይ አንድ ስቴፕ ብንጨምር ብዬ የማስበው ምንድነው የስነ ልቦና ግንባታ የሚለውን መጨመር ፈልጋለሁ ብዙ ነገሮች ከስነ ልቦና ግንባታ ነው የሚነሱት በስነ ልቦናችን ያለው ስራ ነው እዚህ ጋር የሚታየው የሚለው ነው ስነ ልቦና ደግሞ ትምህርት ቤት ላይ ይሰራል ቤተሰብ ላይ ይሰራል ሃይማኖት ተቋም ላይ ይሰራል ሃይማኖት ተቋም ላይ የተሰራ የስነ ልቦና ፈሪሃ ያለው ስራ ወዳድ የሆነ አክባሪ ስራ ማይሰራ አይብላ በሚል የተሰራ ስለሆነ ማይንድ ሴት ላይ በደንብ መሰራት አለበት ማይንድ ግሮዝ አለ ስለዚህ እሱ የሚያድግ ነገር ስለሆነ እሱ ላይ በደንብ ከተሰራ ተቋም ላይ ያሉት እዚህ ሃይማኖት ላይ የተሰራ ነው ተቋም ላይ ያለው ቤተሰብ ውስጥ በደንብ የተሰራ ነው አስተሳሰብ ነው ያለ ስለዚህ አቲቲዩድ ፐርሰፕሽናችን ላይ አስተሳሰባችን ላይ በደንብ መሰራት አለበት እንዴት መሰራት አለበት ትምህርት ቤቶች እንዴት ይሰራሉ እዛ ላይ ያሉን ትምህርት ቤቶቻችን አስተማሪዎቻችን ምን ይመስላሉ ትልልቅ ተቋማት ይሄ ስነ ልቦና በጣም መገንባት አለበት የሚል አስተሳሰብ አለኝ ስለ አዲስ አበባ ጥሩነት ስንመለከት የትምህርት እኛው በተማርንበት ትምህርት ቤት የተማረ ነው ጠቅላይ ሚኒስትሩን ስናስበው እኛ ከወጣንበት ማህበረሰብ ነው የወጣ ነው ስናስበው እኛ ከመንውልበት ስፍራ የወጣ ነው ስናስበው ግን ይሄን ዳይናሚክ የሆነ ለውጥ እንዴት ማምጣት ቻለ ብለን ስንል የስነ ልቦና ለውጥ ነው የስነ ልቦና ብቃት ነው የስነ ልቦና እድገት ነው ስለዚህ ስነ ልቦና ላይ በደንብ ከተሰራ ባህላችን ራሱ የተለወጠ ይሆናል ስራ አንቅም ስራ አንመርጥም ተቋም ላይ ስንገባ ሰዓት ቆጣሪዎች አንሆንም ስራ ሰሪዎች እንሆናለን አንዳንድ ጊዜ ቢዚ እንሆናለን ቢዚ ሆነው ስለተወዘፈ ነው እንጂ ስለበዛ አይደለም በአብዛኛው ስለዚህ እሱ ላይ በደንብ ቢሰራ ጥሩ ነው የሚል ሐሳብ አለኝ ቤተሰብ ላይ በደንብ ልጆች ላይ ቤተሰብ በደንብ መስራት አለባቸው ስነ ልቦና ላይ በደንብ ስነ ልቦና ከተገነባ ያንን ነው እዛ ማሳየት የምንችለው የሚለው ሐሳብ አለኝ ሐሳቤን ከመስጠቴ በፊት የመደመር መንግስት ከሚለው መጽሐፍ ካንድ አንቀጽን በማንበብ ጀምራለሁ ቀድሞ የመጣን እንቅፋት ደግሞ ደጋግሞ ለምን ይመታናል ይላል በተጨማሪም እንደ ሩቅ ዘመድ ጊዜ እየተጠበቀ ከሚጠይቀን ድርቅና አዙሪት ውስጥ እንዴት መውጣት ይቻላል ብሎ ያስቀምጣል ገጽ
34 እስከ 36 መጽሐፉ ላይ ማለት ነው። ለማለት የፈለኩት በብዙ ጊዜ እኛ አሁን የምናነሳቸውን ሐሳቦች ከችግሩ ለመውጣት ምን ማድረግ አለብን፣ የሚሰሩ እጆችን ለመፍጠር ምን መሆን አለበት ብሎ ምሁራኖቻችን ከዚህ ላይ ሐሳብ በደንብ ሰጥተውበታል። ከውስጡም ሐሳብ በደንብ ተነስተዋል። ይሄን ብዬ አንዱ መነሻችን ምንድነው የሚለው ነገር ስነሳ እንደ ትምህርት ተቋም አገር የምትሰራው በትውልድ ነው። ትውልድ ደግሞ መስራት የሚጀምረው በትምህርት ቤት ነው እና በቤተሰብ ነው። አሁን እንደ ትምህርት ቅድም የሥራ ባልደረቦቻችንም ከቤት ውስጥ እንዳነሱት በትምህርት ቤት ውስጥ አሁን ያለው ትውልድ ምን አይነት ትውልድን እየፈጠርን ያለ ነው? ትውልዱ ላይስ ምን ይጠበቃል? ከቤተሰብስ ምን ይጠበቃል? አገር ላይ መስራት የምንችለውና እንደ ሩቅ ዘመድ ተመላልሶ የሚመታንን ድርቅ ለመውጣት የሚሰሩ እጆችን ለመፍጠር መነሻ ዋናው ትልቁ ነገር ተቋማት ላይ የትምህርት ተቋማት ላይ የምንሰራ ትውልዱ ላይ የምንሰራው ነገር ነው። መነሻችን እሱ ስለሆነ ማለት ነው። አንድ ኦሮምኛ አባባል አለ፣ ሞከጂ አትመረኔ ይባላል። መሰረት ላይ ስንሰራ ስራን የሚያከብር ትውልድ መፍጠር ስንችል፣ ስራን የማይንቅ ስራን መሸከም የሚችል ትውልድ መፍጠር ከቻልን አገርን ማሻገር እንችላለን፣ አገርን ማዝለቅ እንችላለን፣ መበልጸግ እንችላለን፣ የሚሰሩ እጆችንም ማብዛት እንችላለን። ተማሪዎቻችን ዛሬ ላይ ድሮኛ ስንማር ትምህርት ቤትን እያጸዳን ነበር የምንማረው። እንደው ገጠር ስንማር እበት አምጥተን ለቅልቀን ውሃ አምጥተን ተሸክመን ዛሬ ተማሪዎቻችን ያን ይሰራሉ ወይ ብለን ብንጠይቅ ያለፈው የትምህርት ስርዓታችን ብዙውን ነገር ተማሪዎች ነፃ ሆነው ገብተው እንዲማሩ ብቻ እንጂ እዛ ውስጥ እንዲፈጥሩ አልፈቀደም ነበር። ያንን በእጅጉ ለመቀየር ብዙ ስራዎች እንደ አዲስ አበባ ትምህርት ቢሮ ብዙ ስራዎች እየተሰሩ ናቸው። ሁለተኛ የከተማ ግብርና አንዱ ማሳያ ሆኖ በትምህርት ቤቶች ተማሪዎች ግብርናን ለአርሶ አደሩ ብቻ የሚሰጥበት ሁኔታ የነበረው ዛሬ ህፃናት በትምህርት ቤት ውስጥ የግብርና ስራን እየሰሩ እየተማሩ ሲወጡ ፍላጎታቸው እንደየሙያ መስካቸው መውጣት የሚችሉበትን አንድ አውድ መፍጠር ተችሏል ማለት ነው። ያሁን ትውልድ እድለኛ ነው። ምናልባትም እንደ ቀድሞ መሪዎች ቁጭ ብሎ ወንበር ላይ የሚመራ መሪ አይደለም ያለው 724 እየሰራ የሚያሳይ መሪዎች የተፈጠሩበት ዘመን ነው ይሄ ዘመን። ተለይ 3-4 አመታት ላይ 724 የሚሰሩ መሪዎች አሉ። ትውልድ ጧት ማታ ያያትን ከተማ ጧት ሲመለስ ሲነሳ አያያትም። ትውልድን መስራት የምንጀምረው በእነዚህ 3 ተቋማት ውስጥ ነው። ቤተሰብ፣ ትምህርት ቤት፣ ቤተ እምነት። እነዚህ መተው ተባብረው ከሰሩ ኢትዮጵያን መስራት ይቻላል። ኢትዮጵያን ማበልጸግ ይቻላል። ኢትዮጵያን ማስፈንጠር ይቻላል። ስራ ህልውና ነው። እንግዲህ ስራ ደግሞ ህግ ነው። ህግን ስንል የተፈጥሮ ህግ አለ፣ የተጻፉ ህጎች አሉ። ነገሮች ሁሉ በህግ ካልተመሩ ስነ ፍጥረታት ራሳቸው በህግ ነው የሚመሩት ማለት ነው። ስለዚህ ስራ እንቅስቃሴ ነው። እንቅስቃሴ ከሌለ ህልውና የለም። ስለዚህ ሁሉ ነገር በስርዓትና በህግ መመራት አለባቸው የሚለው መሰረታዊ ነገር ነው ብለን እንወስዳለን። እንግዲህ ስራ ያለ መስራት ውጤት ህግ መተላለፍ ነው። የተፈጥሮን ህግ መተላለፍ ነው። ሌሎችም መተላለፍ ነው። ለምሳሌ ብንወስድ የስበት ህግ አለ። ሰው የስበት ህግ እያለ ቢዘል ወድቆ ተፈትፍቶ ይሞታል። ስለዚህ ስራ ደግሞ ህግ ነው ካልን ያልሰራ አይበላም። በምንም አይነት መንገድ አይሆንም። ውጤቱ መዋረድ፣ ድህነት፣ ማጣት፣ መራብ ከሆነ ስለዚህ ህግ ተላልፈናል ማለት ነው። የተፈጥሮን ህግ ተላልፈናል፣ የሃይማኖት ህግ ተላልፈናል። ሁለተኛም መደበኛ ህግ ራሱ በተዘዋዋሪ መንገድ ተላልፈናል የሚለውን እንድምታ ነው የሚወስደው። እንደ አዲስ አበባ ከተማ የሚሰሩ እጆችን ሊያበረታቱ የሚችሉ ህጎች መቀረጽ አለባቸው የሚል መርህ ነው። መጀመሪያው ስራ እንደ ተቋምም ሚናችን የሚሰሩ እጆችን ለማበረታታት አገልግሎት አሰጣጥ ላይ የሚሰራው ሰራተኛ ምን አይነት ባህሪ ሊኖረው ይገባል? ስነ ምግባሩ ምን መሆን አለበት? የሚሰራውን ከማይሰራው እንዴት ይለያል? አገልግሎቶች እንዴት ይቀላጠፉ? የተቋማት አደረጃጀት ምን መስራት አለባቸው? ወደ ስራ እድል ፈጠራ ውስጥ ሊገቡ የሚችሉት ሰዎች እንዴት እናበረታታ የሚል ስርዓት ካልተቀመጠ ወደሚፈለገው ውጤት ማምጣት አይቻልም። በወጡ ህጎች ላይ ደግሞ ግንዛቤ መፍጠርን እንደገና ደግሞ አላግባብ በመመልጸግ ምክንያት ሊከሰቱ የሚችሉ ከስንፍናና ከሌብነት ጋር የተያያዙት አሰራሮችን ሊዘጋ የሚችል አሰራር መፍጠር የግድ ነው። ሐሰን ሺፋ እባላለሁ። የአዲስ አበባ ከተማ አስተዳደርና የኢትዮጵያ የተማሪ ወላጆች ማህበር ፕሬዝዳንት ነኝ። ትምህርት ተቋም ውስጥ ነው እንግዲህ ቮለንተር ሆነን የምናገለግለው።
ከሀገር አቀፍ ጀምሮ እስከ ትምህርት ቤት ድረስ ማለት ነው። ተማሪን ትምህርት ቤት ማምጣት ብቻ ሳይሆን ትምህርት ቤት ሆኖ ትምህርትን ማገዝ አርአያ አድርገን ነው እየሰራን ያለነው። እንደ አዲስ አበባ በጣም እጅግ ከፍተኛ በሆነ ደረጃ ኢንቨስት እየተደረገበት ትምህርት የተመቻቸበት አግባብ አለ ማለት ነው። ምንድነው የሚደረግ ያለው? ወላጆች ተማሪዎችን በአግባቡ ይመክራሉ፣ እንዲሰርጽ ያደርጋሉ፣ ትምህርት ቤት እንዳይቀሩ እንዲከታተሉ በአግባቡ ያግዛሉ ማለት ነው። መሰረት አድርገን እየሄድን ያለነው ለሀገራችን እድገት ወሳኙና ዋናው ትምህርት ነው። ወላጆች ግን መውሰድ ያለብን ድርሻ ከፍተኛው ድርሻ የተማረ የደረሰ ከሚለው ሐሳብ ወጥቶ ልጆችን በደንብ ማነጽ፣ ቤት ውስጥ አጋዥ እንዲሆኑ ማድረግ፣ ተገቢውን ክትትል ማድረግ ይገባል። በተለያየ ሁኔታ ውስጥ ነው ልጆች ወደ ትምህርት ቤት የሚመጡት። እንደ ሀገር ያለብን ችግር ብዬ ማስበው ከፍተኛ የትምህርት ተቋማት ሆነ እንደ ሀገር እኛ ሀገር ለየወጣ ዜጋን እኛ ሀገር ለሚሰሩ ፕሮጀክቶች ትላልቅ ፕሮጀክቶች የመጠቀም ባህሉ ስቲል ይቀረናል። እንደ አዲስ አበባ ከተማ እየተሰሩ ባሉ ፕሮጀክቶች በተለይ በኮሪደር ልማት ላይ የሀገር ልጅን የመጠቀም ነገር አለ። እሱ ደስ የሚል ነው፣ ግን ሁሉም ተቋማት ጋር መቀጠል አለበት ብዬ አስባለሁ። አንድ ዩኒቨርሲቲ ያስመረቀውን ሲቪል ኢንጂነር ዩኒቨርሲቲው ራሱ የሚሰራው ህንጻ ለማሰራት ካልቀጠረው ማን ነው የሚቀጥረው? የአይነት ባህል ቢዳብር ብለን እናስባለን። ከዛ በተጨማሪ ማህበረሰቡ ላይ ያለ አንድ መጥፎ አመለካከት አለ። ማለት ወላጆች ተማሪዎች ዩኒቨርሲቲ ከገቡ በኋላ ተቀጣሪ እንዲሆን ነው የሚጠብቁት። ማለት አንድ ዩኒቨርሲቲ ተማሪ ተመርቆ ከወጣ በኋላ መልሶ ቤት ሄዶ ነጋዴ ሊሆን ካለ ወይም ገበሬ ሊሆን ቢል የሆነ ፌዝ ነው የሚፈዝበት። ማለት የተማረው ለዚህ ነው ወይስ ከመባል ነው የሚደረሰውና ይሄ ምልከታ ቢቀር ማለት ተማሪዎች የሚማሩት የተማረ ጎበዝ ነጋዴ ለመሆን፣ የተማረ ጎበዝ ገበሬ ለመሆን። እነ ስዊዘርላንድ እና ኔዘርላንድን ብናይ ግብርና ላይ ነው እንትናቸው የተመሰረተው፣ ግን የተማሩ ሰዎች ነው ዛሬ ውጤታማ ሆነው እየሰሩ ያሉትና እንደ ሀገር ያ አመለካከት ቢቀየር አንድ ነጋዴ ከፍተኛ እስከ 100,000 ብር እስከ 200,000 ብር በወር ሊሰራ ይችላል። ግን ልዩ ዩኒቨርሲቲ ገብቶ ከተማረ በኋላ በ10,000 ብር በ20,000 ብር ቢቀጠር ይቀለዋል እሱ ከሄዶ ንግድ ከሚጀምርና ይሄ አመለካከት እንደው ቢሰበር የሚል ምኞት አለኝ። ከዛ በተጨማሪ አጽንኦት ለመስጠት ያክል ቅድም እዚህ ጋር የነበረው ተናጋሪ ሲናገረው ነበር የህግ አካሉ አንዱ ትልቁ ተቋም ነው። በስራ ባህል ግንባታ ዙሪያ ሚናውን መወጣት ያለበት ብዬ አስባለሁ። አብዛኛውን ጊዜ ሐሳብ ያለው ሰው ገንዘብ ከሌለው ወይም የሆነ ኮላተራል ወይም ገንዘብ ያለው ሰው ደጋፊ ከሌለው ስራ መጀመር አይችልም። ወጥቶ የሆነ ፕሮጀክት መጀመር እየቻለ ግን የሚያስይዘው ብር ለማውጣት የሚያስይዘው ገንዘብ ወይም የሚያስይዘው ንብረት ወይም የሚዋሰው ዘመድ ስለሌለው ብቻ አርፎ ይቀመጣል። ስራ ፈላጊ ብቻ ሆኖ ሐሳብ ያለውና እሱ ነገር እንዲቀር ያለምንም ማስያዣ የህግ አካሉ የራሱን ስትራቴጂ ነድፎ እነዚህ ስራ ፈጣሪ ሐሳብ ያላቸው ሰዎች ወደ ስራ የሚገቡበትን ገንዘብ ፈንድ የሚያገኙበት ነገር ቢመቻች ለማለት ነው። አመሰግናለሁ። የሚሰሩ እጆች ወግ የሚለው እንዲሁም ደግሞ እዚህ ቦታ ላይ እንድንወያይበት አወያይ ሆኖ የመጡ አካላት ወይም ደግሞ ምሁራኖች ህግን፣ ትምህርትን፣ ማህበረሰብን ሶስቱ የማይነጣጠሉ አንድ ላይ ሊጓዙ የሚገቡ ሶስቱም ሲጠናከሩ ለሀገር ህልውና ከፍተኛ አስተዋጽኦ ያላቸው። ህግን ስናይ ትምህርት ውስጥ አለ፣ ትምህርትን ስናይ የትምህርት ማህበረሰብ አለ። ሶስቱ የማይነጣጠሉ ናቸው ማለት ነው። የሚሰሩ እጆች ስንል የሚሰሩ እጆች ሲበዙ የሚያስቡና የሚያስተውሉ ጭንቅላቶች አይምሮች ይበዛሉ፣ የሚያመርት ኃይል ይበዛል። ሌላው የሚሰሩ እጆች ሲበዙ የሚሰርቁ እጆች ይቀንሳሉ። ምክንያቱም መስራት ሲኖር መስረቅ ወንጀል ነው ሳይሆን መስረቅ አፍረት እየሆነ ይመጣል። የአዲስ አበባን ኮሪደር ስንወስድ ውበት ብቻ አይደለም ያመጣው፣ የስራ ባህልም ብቻ አይደለም ያመጣው፣ የኛን የሰዎችን ባህሪም ቀይሯል። የሚሰሩ እጆች የስራ ባህልም ብቻ ሳይሆን የሰውን ባህሪም ጭምር ነው እየቀየሩ ያሉት። እሱ በደንብ የሚደነቅ ነው፣ መበረታታት ስላለበት። የተወሰኑ ነገሮች ላይ ያው ጥያቄዎች የቀረቡ ስላሉ እነሱ ላይ ሐሳቡ ግን የፕሮግራሙ ዋና ዓላማ እሱ ስለሆነ ሐሳቦቹን እንደ ሐሳብ እንወስዳቸው ናቸው ማለት ነው። ስለዚህ ከአቶ ቢካስ እንጀምራለን፣ ከህጉ ማለት ነው። አብዛኞቹ ተመሳሳይ ናቸው። አንድ ላይ ያረጋቸዋለሁ። ከብድርና ያለ ኮላተራል
እያወራን ያለነው ስለ ስታርታፕ ነው፣ ስለ ስራ ነው፣ የስራ ባህል ነውና ከዛ ጋር ተገናኝቶ እንደው እዛ ነገር ላይ ቢሰራ የሚለው አው ቢሰራ መልካም ነው እንጋራለን። ግን እየተሰራ ነው። አሁን በኔ እምነት አሁን ቅርብ ጊዜ መስከረም ላይ የወጣው የስታርታፕ የኢትዮጵያ ስታርታፕ ፕሮክላሜሽን የእውነት ትልቅ ምርታ ነው ብዬ ነው ማስበው ለኔ። ግን እኛ እንደ ሀገር ሀብታሞች ነን። ቅድም እንዳልኩት ነው በህግ ሀብታሞች ነን። ብዙ ህጎች አሉን። ግን ተግባሩ ላይ አሳታፊ የሆነ መሆን አለበት። መጀመሪያም ሲረቅ አሳታፊ መሆን አለበት። ሲፈጸምም ደግሞ በደንብ አሁን ይሄ ነገር የሚፈጸም ከሆነ በጣም ትልቅ በር የሚከፍት ብዙ ስታርታፖችን የሚያበረታታ ብዙ ፈጣሪዎችን የሚያመጣ ብዙ የሚሰሩ እጆችን የሚያመጣ ነው ብዬ አስባለሁኝና የተለየ ሀሳብ ህብረተሰቡን ችግር የሚፈታ የሚቀርፍ የስራ ፈጠራ ይዘው የሚመጡ ሰዎች ጥበቃ አላቸው። በአእምሮ ሀብት ጥበቃ በፕሮክላሜሽኑ የኮፒራይት የፓተንት ትሬድማርክ እነዚህ ጥበቃ ይደረግላቸዋል። ከዛ ባለፈ ደግሞ ብድር ከተመቻቸ ግራንት ከተመቻቸላቸው ህጉ ካለ ይሄንን ነገር የማስፈጸም ደግሞ የሁሉም ህብረተሰብ ኃላፊነት ነው። ስለዚህ ህግን ማስፈጸም በነገራችን ላይ የህግ አስፈጻሚው የሚኒስቴር መስሪያ ቤቶች ብቻ አይደለም የኛም ጭምር ነው። የሁሉም ህብረተሰብ ጫንቃ ላይ የሚወድቅ ሁሉም ህብረተሰብ እንዲፈጸም ተግባራዊ እንዲሆን ህጉ ወደ መሬት እንዲወርድ የሁላችንም ድርሻ ነው ብዬ አስባለሁና ትልቅ እድል ነው ይዞ የመጣው ብዬ አስባለሁ። ተፈጻሚነቱ ላይ ግን ሁላችንም በጋራ የምናየው ይሆናል። እኛም አጽንኦት ሰጠን እንዲፈጸም አደራ እንላለን። ባለድርሻ አካላትን ማሳተፍ ሲባል አሁን ለምሳሌ የንግድ ነክ ነገሮች ላይ ህጎች ሲወጡ መመሪያዎች፣ ደንቦች ሲወጡ ነጋዴዎችን ማሳተፍ ነው። በንግድ ዓለም ላይ ለመሳተፍ ፍላጎት ያላቸውን ግለሰቦች ማሳተፍ ነውና ምናልባት ከገቢዎች ከሚኒስትሪ ኦፍ ትሬድ ከኢንቨስትመንት ኮሚሽን እና ከስራና ክህሎት እነዚህ የስራና ስራን የሚነካኩ ሚኒስቴር መስሪያ ቤቶችንና በስራ ዙሪያ ላይ ሊሳተፉ ፍላጎት ያላቸውን ማህበረሰቦችን በማሳተፍ መጀመሪያ ሀሳቡ ሲረቅ ጀምሮ አብረው እንዲሰሙት አብረው እንዲያብላሉት ሊመጣ ያለውን ህግ በአመሯቸው ተዘጋጅተው እንዲጠብቁትና የሆነ ወንድሜ ከእምነት ተቋማት መሪ የነበረው ወንድሜ የስነ ልቦና ግንባታ አይ ቲንክ ውብሸት መሰለኝ ሲያወራ ነበርና ይሄ ከስነ ልቦና ግንባታ ጋር ይገናኛል። ህጎች ሲገናኙ መጀመሪያ ሲረቁ መጀመሪያ ሲታሰቡ ህብረተሰቡ አብሮ ካለ አብሮ እየተወያየ ከነበረ እየገነባ ነው አብረን ተዘጋጅ እየመጣልን ነው ህግ እያልነው ነው። ስለዚህ በአእምሮ የተዘጋጀ ህብረተሰብ በአእምሮ በንቃተ ህሊናው ግንዛቤው ኖሮት ለዛ ህግ ዝግጁ ሆኖ ይጠብቃል። ስለዚህ ሲመጣ አዲስ አይሆንበትም፣ ለመፈጸም ወደ ኮምፕሮማይዝ አያደርገውም። ስለዚህ ማሳተፍ ማለት ቀድሞ እንዲያውቀው ማድረግ ነው ትልቁ ዓላማው። ስለዚህ ከዛ አንፃር ብንወስደው መልካም ነው እላለሁ። በተረፈ ግን ከሰዓት ማራዘሙ 24/7 የተባለው በሳምንት 24 ሰዓት በጣም የሚደገፍ ተግባር ነው ያለበት። ምክንያት አንድ ወንድሜ ሲያወራ ነበረ መጨረሻ ላይ ያወራው ባህሪያችንንም ቀየረው ስብዕናችንንም ቀየረው አለ እና ህግ ዓላማው በነገራችን ላይ የሆነም ባህሪን ጌጅ አድርጎ አስተካክሎ ቀርጾ ወሆነ መስመር ማምጣት ነውና ስለዚህ አሁን እኛ አንድ ወንድሜም ደግሞ ወጥ የሆነ ትርጉም የለም ብሏል። ከዚህ ጋር ላገናኘው ፈልጌ ነው። ከሌለ እኛ ከራሳችን ባህልና ወግ አንፃር ለምን አንቀርጽም ለምን ዲፋይን አናረገውም ብሏል። እውነት ነው። ግን ዲፋይን የሚደረገው አሁን ሳይሆን በስራ የመጣውን አሁን ተጀምሯል ጅምሮ አለ ታታሪ ትውልድ እየመጣ ነው። የስራ ሰዓቶች እየተራዘሙ ነው። ስለዚህ ልጆቻችን እኛ 24 ሰዓት ስንሰራ 16 ሰዓት ስንሰራ 10 ሰዓት ስንሰራ ሲያውን ከዛ ነገር ዲፋይን ተደርጎ ቀጣይ ህግ ሲወጣ ማውጣት ቀላል ይሆናል። ስለዚህ አሁን በተግባር ነው ቀደም ሰርቶ በማሳየት ያ ነገር እንደ ልምድ ትሬንድ ይሆንና ትሬንዱ ደግሞ አዶፕት ተደርጎ ወደ ህግነት ይቀየራል። ስለዚህ ቀላል የሚሆነው እሱ ነው የሚሆነው። ህብረተሰቡ ተላምዶት ካላመር ነው በኋላ ህብረተሰቡን አወያይተን ህብረተሰቡን አካተን ወደ ህግ ስንቀይረው ህብረተሰቡን ለመቀበል ችግር የለበትም፣ ቀላል ይሆናል ተፈጻሚ ለማድረግና በተግባር ዲፋይን ብናረገው የተሻለ ይሆናል ብዬ አስባለሁ። ዝም ብሎ በደረቅ ህግ ከምናረገው በተግባር ከዚህ አንፃር ብናየውና በዚህ መድረክ እንደዚሁ በጣም እያጎላን የሚሰሩ እጆችን ከፍ እያደረግን ብንመጣ ቀጣይ ትውልዱ ያንን የሚሰሩ እጆች ተጽዕኖ ተቀባይ ስለሚሆን ለኛ ቀላል ይሆናል ብዬ አስባለሁ። ከአዲስ አበባ ትምህርት ቢሮ የተነሳው ስርዓተ ትምህርታችን ገመቺስ እንዲህ ነው የሚለው በጣም እጋራለሁ። በተወሰነ ደረጃ እኔም አሁን አንደኛ ደረጃ የምትማር ልጅ ስላለችኝ ስርዓተ ትምህርቱን አውቀዋለሁ። ከምን ጊዜም እጅግ የተሻለ ስርዓተ ትምህርት ነው። ስርዓተ ትምህርት እንደ ሳር ቤት ነው፣ ሁል ጊዜ መሳግ አለበት።
መሻሻል አለበትና ግን የኔ ጥያቄ ያ ስርዓተ ትምህርቱ ምን ያህል ከእጅ ጋር ተያይዟል ነው እሱ ነው ይቀራል በልጄ ላይ ማየው ያውም እንግዲህ ተሻለ ትምህርት ቤት የሚባል ነው የምትማረው ይቀራል ከዛ ውጪ ግን አዲስ አበባ ትምህርት ቢሮ ኦነስትሊ ብዙ ለውጦች በተለይ አካታች ትምህርትን ከማራመድ አንፃር እኔ ቅርብ ክትትል አድርጋለሁ አውቃለሁኝም ማንም ያልቀጠራቸውን ወደ 200 የሚጠጉ መስማት የተሳናቸውን ምሩቃን የኛ ምሩቃን ቀጥሯል አንደኛ አዲስ አበባ ትምህርት ቢሮ ነው ሁለተኛ ደቡብ ነው እነዚህ ልጆች ሲስተም ውስጥ እንዲገቡ በማድረግ እንዲያስተምሩ በማድረግ አካታች ከመሆን ሰዎች በቋንቋቸው እንዲማሩ በማድረግ ገፍቶበት ነው የሄደው እና አድናቆት ያለኝን ያህል ግን ተግባሩ ላይ የሆነ ትራንስፎርሜሽኑ መጠንከር አለበት እውቀት ክህሎት መያያዝ አለበት ግን በጣም መስራት ያለብን አቲቲዩድ ላይ ነው አመለካከት ነው ሰብእና ግንባታ ነው ልጆች በእግራቸው ይሄዳሉ እነዚህ እኮ ሃይ ስኮር የሚያደርጉት ልጆች እኮ ቤተሰባቸው ወይንም የሆነ ሞዴል ተከትለው ኤክሴፕሽናል ሆነው አመለካከታቸውን ቀይረው ነው አካዳሚክ ላይ ሰሩት ሌሎቹም እንዲከተሉን እናደርግ አመሰግናለሁ ማህበረሰቡን ከቤተሰብ እና ከህብረተሰብ አንፃር ለማየት ነበር የሞከርኩት ያው ትራዲሽኑን ነው አዲስ አበባን ደግሞ አሁን አየሁት እናንተ መልስ ሰጡ ብዙ ጊዜ አሁን አዳዲስ ተቋማት ሲፈጠሩ በፊት የነበሩትን ነው ሪፕሬዘንት እያደረጉ የመጡት አሁን የፍትህ ስርዓታችንን ስንወስድ በፊት ትራዲሽናል የሆነ የፍትህ ስርዓት ነበረን አሁን ተቋማዊ ሆኖ አደገ በፊት የትምህርት ስርዓት ነበረን ትራዲሽናል የሆነው የትምህርት ስርዓት ነበረን አሁን ደግሞ አዲሱ ሪፕሬዘንት የሚያደርግ የትምህርት ስርዓት ተፈጠረ ያለፉትን ማየቱ ግን በጣም ነው የሚጠቅመው የሚለውን ነገር አሁን ስትረስ ማድረግ ፈልጋለሁ አንድ ስለ ወላጆች አስተዳደግ ተነስቶ ነበር አሁን ወላጆች አሁን እኔ ፕሮፍ እንደሚያነሳው አሶት እንደነበረው እኛ ሰርተን ነው ያደግነው ተምረን ብቻ አይደለም ወላጆቻችንን ማገልግለን ያደግነው ስራን ተምረን ነው ሰው ማክበር ተምረን ያደግነው አሁን ግን እንደዛ አይመስለኝም አሁን እኔ ልጆቼ የኮሙኒኬሽን ወረቀት ሲመጣልኝ ልጆቼ ሳይሆን የሚማሩት እኔ መማር ነው መስለኝ ዘርበርስ ነው ማይችሉትን ነገር እባክህ ወላጆች አግዟቸው ይላል አንዳንዴ የሚጣፋኝና ሰው ጠይቄ ነው የምመልሰው ቢታሰብበት ለማለት ነው ትልቁ ነገር ግን አንድ የማኔጅመንት ተርም አለ ውሃን የጎደሎን ውሃ ከታች ማየትና ከላይ ማየት ፐርስፔክቲቭ ይለያል ከታች ስናየው እየሞላ ያለ ብርጭቆ ልንለው እንችላለን ወይም ጠርሙስ ልንለው እንችላለን ከታች ስናየው ደግሞ ጎደሎ እንለዋለን ስለዚህ ፋውንዴሽናችንን የኛን ካልቸር የራሳችንን ካልቸር ባህላችንን እንየው እንረዳው ከዛ በኋላ ምን ማድረግ እንችላለን እንጨምራለን የሚለው ነገር አጥሮት ለመሰጥ ነው ሐዲስ ዓለማየሁን ታውቋቸዋላችሁ ከመሞታቸው አንድ ወር በፊት አግኝቻቸው ነበር ለሆነ ኢንተርቪው እና ስለ ትምህርት ስራ ሲያስተምሩን ብዙ ለፋን አሉ ብዙ ለፋን ትምህርት ተከፈተ አስተማሪዎቹ ፈረንጆች ሆኑ አማርኛ በፈረንጅ ነበር ትምህርት ይሰጥ የነበር እዛ ዘመን አማርኛ ማለት ነው እና ቴክስቱ የነሱ ሆነ የኢትዮጵያን ታሪክ ሳይሆን የዓለም ታሪክ ነው የምንማረው የኛን አሳጡን አሉ ቀሙን እኛው ሀገር መተው ትምህርት ቤት እንትን ብለው በእኛ ችግር ምክንያት ቀሙን አሉ እና የራሳችንን ካልቸሮች አሉን የሥራ ባህልን የሚያነሳሱ ብዙ ነገር አይቻለውና ሪሶርሳችንን ማየት ከዛ የቀረንን ነገር ስንሞላው ያምርብናል ሁሉ ጊዜ ኮፒ ፔስት ስናመጣው ያስቸግራል ለማለት ነው አመሰግናለሁ የፕሮግራሙ ዋና ሐሳብ ሰፊ አስተሳሰብ ግንባታ ስራን በመስራት የዜጎችን የሥራ ባህል መቀየር ነው በተጨማሪ ደግሞ የፍትህ ቢሮ ኃላፊ በመካከላችን አሉ ስለዚህ አቶ ተክሌ በዛብህ ሐሳብ ይሰጡናል ማለት ነው የሚሰሩ እጆች ወግን በሚመለከት በዋናነት የሥራ ባህላችን እንዴት እናሻሽል ምን ላይ ነው ያለው ምን ውስንነቶች አሉ የሚለው በመሰረታዊነት አድሬስ ለማድረግ ነው ይሄኛው ፖሊሲ በዋናነት ተግባር ተኮር በግብርና ላይ በኢንዱስትሪ ላይ
ሰልጣኞች፣ ተማሪዎች ስትሪማቸውን ለይቶ ችግር ፈቺ በሆነ መሰማራት በሚያስችል ደረጃ ፕላትፎርሞችን ያስቀመጠ ነው። ከዛ ውጪ እንደ ከተማችንም በእርግጥ እንደ ሀገርም በፖሊስም በህግ ማዕቀፍ ወጥቶ ሲተገበር የነበረው እንደ ከተማችን የአፍሪካ ቅድመ ልጅነት ልማት ፕሮግራም ይሄ ትምህርትም የስራ ባህልም በአንድ ጀንበር የሚመጣ አይደለም፣ በትውልድ ላይ መሰራት ያለበት ነው። ቅድም በተለያዩ አስተያየት ሰጪዎችም በአቅራቢዎችም ሲገለጽ እንደነበረው ከኤርሊ ቻይልድሁድ ጀምሮ ነው ከስራ ጋር ማላመድን መግባባትን ስራ ክብር እንደሆነ ማሳየት የምንችለውና ይሄንን በአግባቡ ሊያመላክት በሚችል ደረጃ የአፍሪካ ቅድመ ልጅነት ልማት ፕሮግራም በሚል ነው እንደ ከተማችን የህግ ማዕቀፍም የተበጀው። በፊት በከተማ ደረጃ ብቻ ታቅፎ የተወሰነ ጊዜ ተሰርቶ የነበረው ነው። ሌላው ምናልባት እንግዲህ በኢንክሉሲቭነስ ወይንም በአካታችነት ልንወስደው እንችላለን። የነገዋ የሴቶች ታድሶና ልቀት ማዕከል እንደ አዲስ አበባ የተጀመረው እንደ ሀገርም ትልቅ መነሳሳት የፈጠረው ይሄ እንግዲህ በአንድ አመት ጊዜ ውስጥ ዩኒቨርሲቲን የሚያክል ተቋም ተገንብቶ ለዚህ አስፈላጊ የሆነ የሰው ኃይልም የስልጠና ኢኩዊፕመንትም ተሟልቶ ስልጠና እየሰጠ ያለ ነው። በሁለተኛነት ማነሳው የአሪያነት የመሪ አሪያነት ነው። ሰርቶ የሚያሰራ ሞዴል የሆነ መሪን ይፈልጋል። ስራ ስምርት የሰጡበት የህግ ፖሊሲ ማዕቀፎች የተነደፉበት አግባብ ነው። ዛሬ ለሚታዩ የከተማም የገጠርም ትራንስፎርሜሽን ትግበራዎች ያው ትራንስፎርሜሽን ሲባል ረጅም ጊዜ የፈጀ ነው። ግን ይህን የሚባል የከተማም የገጠርም ካልታየበት ይሄ ተጨባጭ የከተማ ትራንስፎርሜሽን አሁን የመጣበት በአፍሪካ ብቻ ሳይሆን በዓለም ቀና ብለን ማሳየት ማስጎብኘት የምንችል ከተማ የተፈጠረበት አሁን ደግሞ ከከተማ ሰፍቶ ወደ ገጠር ትራንስፎርሜሽን ወደ አርሶ አደር አባቶቻችን መንደር እየሄደ ያለው ትራንስፎርሜሽን በመሪዎቹ አሪያነት ነው። ከዛ ውጪ የዲሲፕሊንና የስራ አካባቢን መለወጥ ማበረታታት ትልቁ ጉዳይ ነው። ዲሲፕሊን ቅድም በተለያየ አይነት መንገድ የተገለጸው ሰው ያው ዝቅጠቱ ስገባ ነው በአቋራጭ መበልጸግን መንትፎ መውጣትን የሚያስበው። እኛ ከዚህ ካልወጣን ዲሲፕሊን ከሌለ ዲሲፕሊን ሂደቱን ውጤቱን ብቻ የትን ፍጩ ዱቄቱን አምጩ ሳይሆን ሂደቱንና ውጤቱን ያስተሳሰረ መሆን መቻል አለበት። ከዛ ውጪ የስራን ውጤትን መነሻ ያደረጉ ማበረታታት ይውቅናን ያስፈልጋል። ይሄ በመንግስት ተቋማት ቅድም ከትምህርት ቢሮ እንደተነሳው በየአመቱ ከተሽከርካሪ ጀምሮ ትላልቅ ሽልማቶች ሊያበረታቱ የሚችሉ ለስራ ሞራል ተነሳሽነት ሊሰጡ የሚችሉ በከተማ ደረጃም ወረድ ሲል ደግሞ በተቋም በክፍለ ከተማም እየተተገበረ መጥቷል። አምስተኛ ላይ ማነሳው የማህበረሰብ የጋራ ግብ አድርጎ መነሳት ሁሉም ሰው የራሴ የሚል ሳይሆን የኛ የሚለው ነገር ደግሞ ሊኖር ይገባል። የሚገነባው አንድ ሀገር ነው፣ አንድ የጋራ ሀገር ነው። ስለዚህ ይሄንን ሀገር ለመገንባት ሰው ለራሱ ኖሮ ለራሱ በቂ ሆኖ ለራሱ ሊያልፍ አይችልም። በጋራ ነው የተፈጠርነው የምንኖረው። ስለዚህ የማህበረሰቡ የጋራ ነው የሚል አጀንዳ፣ የጋራ ነው የሚል ግብ፣ የጋራ ነው የሚል ፕሮግራምና ፕሮጀክት ሊኖር ይገባል። መጨረሻ ላይ ማነሳው ስድስተኛው የህግና ተቋማት ግንባታን በሚመለከት ነው። እነዚህ ስራዎች የምናወራቸው በሙሉ ገቨርን የሚያደርግ ወይንም ሊያስተሳስር የሚችል ሊገዛ የሚችል የህግ ማዕቀፍ ሊኖረው ይገባል። ከዛ ውጪ እንግዲህ ኢንቨስትመንት አዋጆች አሉ። የተለያዩ ማበረታቻዎችን ይዞ ይሄ እንደ ሀገር ኢንቨስትመንት አዋጅ 1180 አለ። እንደ ከተማ ደግሞ የመስሪያ ቦታ ልማትና አስተዳደር ደንብ 169 በሚል የሚጠቀስ አለ። ይሄ ከዚህ በፊት በተለያየ ተቋም ተወትፎ ያለ ነው። አሁን ራሱን ችሎ በተደራጀ ሁኔታ ተቋም ሆኖ ተቋቁሞ አመራር ኖሮት ለክብርት ካንቲባ ተጠሪ ሆኖ የተደራጀ ተቋም ነው። እነዚህ አስቻይ ሁኔታዎች መኖራቸውን ለማመላከት ፈልጌ ነው። አመሰግናለሁ። ክቡር አቶ ተክሌ ለሰጡን ማብራሪያ እና የፕሮግራማችን መዝጊያ ንግግር ከልብ እናመሰግናለን። ክብራትና ክብራን እንግዲህ ክፍል 3 የተቋማት ሚና ለስራ ባህል ግንባታችን ምን አይነት አስተዋጽኦ እንደሚያደርጉ በሶስት ዋና ፖይንቶች ያየንበት ክፍል ነበር። ይሄ ክፍል አንድ ነገር በጣም እርግጠኛ ሆነን ይሄን ፕሮግራም መዝጋት እንችላለን ማለት ነው። ይሄ ሁሉ የተነሳው ሐሳብ እያንዳንዳችን የምንወስደው የቤት ስራ አለብን ማለት ነው። በተጨማሪ የምንረዳው አንድ ነገር ምንድነው? አንድን ሰው ከአንድን ሰው የሚለየው ነገር በዚሁ ሀገር በጣም ሚሊዮነርና በጣም ብዙ የስራ እድል የፈጠሩ ካሉ በዚሁ ሀገር ስራ የለም የሚሉ ካሉ አንድን ሰው ከአንድ ሰው የሚለያየው ይሄ ዓለም አቀፍ ኮንሰፕት ነው። በርግጥ
የችግር መፍታት አቅሙ ነው ማለት ነው። ስለዚህ አንድ ሰው ቻለ የሚባለው ችግር መፍታት በቻለ ቁጥር ነው ማለት ነው። እሱን ለመቻል ነው የምንሄደው ማለት ነው። ስንችል ደግሞ ያያየን አይደለ ዞሮ ዞሮ መጨረሻ ላይ የሚሰሩ እጆች በአሸናፊነት እጃቸውን ወደ ላይ ማንሳታቸው አይቀርም። ይሄም ወደ ማይቀርበት እድገት እየሄድን መሆናችንን አመላካች ቦታ ላይ ነው ያለነው። ይሄ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ስራና ክህሎት ቢሮ ጋር በመተባበር በወር አንድ ቀን በዚህ መልኩ ውይይት እያደረገ በ15 ቀን በሁለት ክፍል ደግሞ ለአድማጭ ተመልካቾቻችን በቴሌቪዥን የሚተላለፍ ፕሮግራም ነው። በሌላ ርዕሰ ጉዳይ እስክንገናኝ ይህ ፕሮግራም በዚህ አበቃ ማለት ነው የዚህ ሳምንት